አፕሎድ አድርገህ ዝም ብለህ ፑብሊሽ ነው የምታደርገው ከሆነ ትልቅ ስህተት እየሰራ ነው። በዚህ ቪዲዮ ዩቲዩብ አልጎሪዝም ቪዲዮህን በደንብ እንዲያየው አድርገህ በባለሙያ መንገድ እንዴት ፖስት እንደምታደርግ ደረጃ በደረጃ አሳያለሁ። ትልልቅ የዩቲዩብ ቻናሎች ቪዲዮ ፖስት ሲያደርጉ በጥቂት ሰዓታት በሺዎች የሚቆጠር እይታን የሚያገኙት እንዴት ይመስላችኋል? እነሱ የሚጠቀሙበት ግን ብዙ ሰው የማይናገረውን የቪዲዮ ፖስት አደራረግ ሲስተም ዛሬ በግልጽ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉና ከዚህ በኋላ ቪዲዮ ፖስት አደራረግ ጨዋታችሁን ሙሉ በሙሉ ትቀይሩታላችሁ። ዝግጁ ከሆናችሁ ይሄው ጀመርን። ቪዲዮውን ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩት። ወደ እሺ፣ አሁን በትክክለኛው መንገድ የዩቲዩብ ቪዲዮአችን ፖስት እንዴት እንደምናደርግ አንድ ባንድ አሳያችኋለሁ። ከዚህ ላይ ብዙዎቻችን የምንሰራው ስህተት ሎንግ ቪዲዮ በዩቲዩብ አፕሊኬሽን አይጫንም። ብዙዎቻችን በዩቲዩብ አፕሊኬሽን ነው የምንጭነው። ስለዚህ በዩቲዩብ አፕሊኬሽን የሚጫነው ሾርት ቪዲዮ ብቻ ነው። ሎንግ ቪዲዮ የሚጫነው በክሮም እና በዋይቲ ስቱዲዮ ነው። ስለዚህ ዛሬ በክሮም እንዴት ሎንግ ቪዲዮ በትክክለኛው መንገድ እንደሚጫን አንድ ባንድ አሳያችኋለሁ። ቀጥታ ክሮምን ክሊክ አድርጌ እገባለሁ። ልክ ክሮምን እንደዚህ ክሊክ አድርጌ ከገባው በኋላ ሰርች ማድረጊያው ላይ ገብተን studio.youtube.com ብላችሁ ሰርች ታደርጋላችሁ። እንዲህ ከመጣላችሁ በኋላ ይሄን ሰርች አደርጋለሁ። ይሄን ሰርች ሳደርገው በዚህ መንገድ ይመጣልኛል። እንዲህ ከመጣልኝ በኋላ እዚሽ ጋር በስተቀኝ ጫፍ 3 ነጥብጣቧን ነካና ከታች ላይ ዲስክቶፕ መሆኑን ቸክ አድርጉልኝ። ዲስክቶፕ ካልሆነ ልክ በዚህ መንገድ ያሳያችሁ ማለት ልክ ስልካችን እንደ ኮምፒውተር ለመጠቀም እዚህ ጋር ዲስክቶፕን ኦን ካልሆነ ምን ታረጋላችሁ? ይሄን ትነኩና ይሄው ዲስክቶፕ ኦን ታረጋላችሁ ማለት ነው። በዚህ መንገድ ትጠቀማላችሁ። ይሄንን ካደረጋችሁ በኋላ ቀጥታ ከቻናላችሁ አስገብቷችኋል። ከዛ በስተቀኝ ጫፍ ክሬት የምትላለች እሷን ጠቅ አደርጋለሁ። እሷን ጠቅ አደርግና አፕሎድ የምትላለች አፕሎድ ቪዲዮስ የምትላለች እሷን ጠቅ አደርጋለሁ። እሱን ጠቅ ካደረኩ በኋላ እዚህ ጋር ሴሌክት ፋይል ይለኛል። ሴሌክት ፋይል የሚለውን ነካለው። እሱን ከነካው በኋላ ፎቶ ኤንድ ቪዲዮ የሚላለ በስተቀኝ ታች ላይ እሱን ጠቅ አደርጋለሁ። እሱን ጠቅ ካደረኩ በኋላ አሁን ለእናንተ ለማሳየት ያዘጋጀሁት ቪዲዮ አለ። እሱን ቪዲዮ አስገብቼ አሳያችኋለሁ ማለት ነው። ለምሳሌ ተመልከቱ። እዚህ ጋር ከታች ላይ ይሄን ቪዲዮ አስገባለሁ። ክሊክ አድርጌ አመጣለሁ። እንደዚህ ካመጣው በኋላ ተመልከቱ፣ እንደዚህ ይመጣልኛል። ስለዚህ ቪዲዮውን አስገብቻለሁ። አሁን አንድ ባንድ ሙሉ ስቴፑን እዚህ ላይ እንዴት እንደምንሰራ ላሳያችሁ ነው። ተመልከቱ። ስለዚህ እዚህ ላይ የመጀመሪያው ዋናው ስራ ታይትል ይላል። ታይትል ይላል። እዚህ ላይ ርዕሳችሁ መሆን ያለበት ቪዲዮውን ገላጭ ወይም ደግሞ ቪዲዮውን ሊገልጽ የሚችል አጭር ቃልና ሰዎች ሰርች ሊያደርጉት የሚችል ቃል መሆን አለበት። እዚህ ጋር ታይትል የሚሆነው ማለት ታይትል ሲጽፉ በአማርኛም በእንግሊዘኛም መጀመሪያ በአማርኛ ከዛ በእንግሊዘኛ ማለት ትችላላችሁ። ስለዚህ አሁን እዚህ ጋር ለምሳሌ እዚህ ጋር ልክ ቪዲዮውን በርሱ ስላደረኩ ርዕሱን አስገብቶልኛል። ከዛ በኋላ ይሄን ርዕስ ወደ እንግሊዘኛም አብሬ ማስገባት አለብኝ ማለት ነው። ከዚህ ጋር ይሄው በቅንፍ ታረጉና የእንግሊዘኛ ወርዱን ተጠቀማላችሁ ማለት ነው። ይሄን ከተጠቀማችሁ በኋላ ከዚህ ላይ አሁንም አንዳንድ ኢሞጂዎች አሉ። ኢሞጂዎች መጠቀም ትችላላችሁ። ልክ እንደዚህ አሁን እዚህ ላይ የቫይራል ምልክት ይታያችኋል። ይሄን ኢሞጂ መጀመሪያ ላይ እዚህ ጋር መጠቀም ትችላላችሁ። ይኸውላችሁ እንደዚህ መጠቀም ትችላላችሁ። መጨረሻ አካባቢ ኢሞጂዎችን ብትጠቀሙ ቫይራል እንዲወጣ አሪፍ ነው ማለት ነው። ስለዚህ ርዕስ ጽፉ ምንድነው የሚሆነው? በእንግሊዘኛና በአማርኛ። ለምን መሰላችሁ? ቪዲዮአችን ኢንተርናሽናል ስለሚሆን በእንግሊዘኛ የሚፈልጉ ሰዎችም ሰርች ሲያደርጉ እንዲያገኙት፣ በአማርኛም ሲፈልጉ እንዲገኝ በእንግሊዘኛና በአማርኛ መጻፍ አለባችሁ። ምኑን? ታይትሉን እዚህ ላይ በጥንቃቄ ስሩ። በጣም አስፈላጊ ነው። ብዙዎቻችን ርዕሱን በጣም እናጋንነውና ከቪዲዮ ሲገባ የሌለ ከሆነ ይሄ ሰዎችን ያው እንደማጭበርበር ነው የሚቆጠረው። ያ ማለት አንድ ሰው ርዕሱን በሚገባ ጽፎ ውስጥ ላይ ያለው ርዕሱን የማይገልጽ ከሆነ አይገናኝም ማለት ነው። ስለዚህ ያን ሰው ተመልካቾችን የመያዝ አቅሙ ጭራሽ እየወረደ ስለሚመጣ ትክክለኛ ርዕስ ተጠቀሙ። በእንግሊዘኛም በአማርኛም ጻፉ። ይሄን ከጨረሳችሁ ወደ ዲስክሪፕሽን እንገባለን ማለት ነው። ዲስክሪፕሽን የሚለውን እዚህ ጋር ከገባችሁ በኋላ ስለ ቪዲዮአችሁ ገለጻ ማለት ነው። ይሄ ደግሞ ለቪዲዮአችሁ አጭር ማብራሪያ፣ ቪዲዮአችሁ ላይ ምን ነገሮች እንደተካተቱ፣ ቪዲዮአችሁ ስለምንድን እንደሆኑ እዚህ ላይ ያሉትን ነገሮች በአጠቃላይ ዲስክሪፕሽን ላይ ታስቀምጣላችሁ። እዚህ ጋር ምን ትጠቀማላችሁ? ሃሽታግ ትጠቀማላችሁ።
ሃሽታግ ከዲስክሪፕሽን በኋላ ሃሽታግ ሳብስክራይብ አድርጉ፣ ኮሜንት አስቀምጡ። እንዲሁም ደግሞ የቲክቶክ ሊንካችሁን የፌስቡክ ሊንካችሁን እዚህ ላይ ማስቀመጥ ትችላላችሁ። በጣም ቫይራል እንዲወጣ እዚህ ላይ ቲክቶካችሁን ማየት የፈለገ ሰው ክሊክ አድርጎ ወደ ቲክቶክ እንዲሄድ የቲክቶክ ሊንካችሁን እዚህ ላይ ማስቀመጥ ትችላላችሁ። የፌስቡክ ሊንካችሁን እዚህ ላይ ማስቀመጥ ትችላላችሁ። ስለዚህ እዚህ ላይ የተለያዩ ሊንኮችን ማስቀመጥ፣ ሃሽታግ ማስቀመጥ እንዲሁም ዲስክሪፕሽኑን በሚገባ ግልጽ አድርጎ ማስቀመጥ ይጠበቅባችኋል ማለት ነው። ይሄን ከጨረሳችሁ በኋላ ከታች ተምብኔል የሚላል ተምብኔል ማለት ደግሞ የቪዲዮ ዋና አካል ማለት ነው። ይሄ ማለት ቪዲዮውን ከቨር አድርጎ የሚይዝ ሰዎችን በጉጉት ወደ ቪዲዮ እንዲገቡ የሚያደርገን ዋነኛና ሰዎችን መያዝ የሚችል አቅም ያለው ተምብኔል ነው። ስለዚህ ተምብኔል የሚለውን ትነኩና ያዘጋጃችሁትን ተምብኔል ታመጣላችሁ። እኔ ለምሳሌ የዘጋጀሁት ተምብኔል አለ። እሱን ፕሪቪው ማድረግ ከፈለጋችሁ እዚህ ጋር እንዲታዩታላችሁ፣ ማስገባት ከፈለጋችሁ እንደዚህ ታስገቡታላችሁ። እኔ አሁን ይሄን አስገባሁት ልበል። ይሄው ተምብኔል አስገብቻለሁ። ይሄው ተምብኔል ገባ። ከገባ በኋላ እዚህ ላይ ተምብኔል ስትሰሩ እንዴት መስራት እንዳለባችሁ ያው ሊንኩን ስለማስቀምጥላችሁ እዚሁ ቪዲዮ ስክሪን ላይ ስላለላችሁ እዚያው ላይ ክሊክ አድርጋችሁ ማየት ትችላላችሁ። ተምብኔል በተለያየ መንገድ ይሰራል። በፒክስ አርት ይሰራል፣ በካፕከት ይሰራል። ስለዚህ በሁሉም እንዴት እንደሚሰራ በጀሚኒ በቻትጂፒቲ ይሰራል። እንዴት እንደሚሰራ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ከዛ ቀጣዩ ስቴፓችን ፕሌይሊስት ነው። ፕሌይሊስት ደግሞ ልክ እንዴት መሰላችሁ? እዚህ ላይ ፕሌይሊስት የሚያስፈልገን አንዳንድ ሰዎች ስራ ሲይዙ ቪዲዮውን ይከፍቱና ያስቀምጡታል። ስለዚህ አንደኛው ቪዲዮ ሲጨርስ ወደ ሌላኛው ቪዲዮ በቀጣይ ኔክስት ብሎ እንዲገባ ፕሌይሊስት ያስፈልጋል። ስለዚህ ፕሌይሊስት የሚለውን እዚህ ጋር ሴሌክት አድርጋችሁ ከሌላችሁ ፕሌይሊስት አሁን ቀደም ካላስቀመጣችሁ እዚህ ጋር ኒው ፕሌይሊስት የምትለዋን ጠቅ አድርጋችሁ ክሬት ማድረግ ትችላላችሁ። ኒው ፕሌይሊስት እዚያ ይቻትላችሁ ኒው ፕሌይሊስት የምትለዋን ጠቅ ታረጉና የፈለጋችሁትን እዚህ ጋር ፕሌይሊስቱን ለምሳሌ እኔ አሁን እሺ ምንድን ልበለው ኒው ልበለውና ላሳያችሁ ኒው የሚል ከዛ ኒው የሚለውን ላሳያችሁና ይሄው እዚህ ጋር ክሬት የምትለዋን ጠቅ አደርጋለሁ። ልክ ይኸውላችሁ ይታያችኋል ኒው የሚል እዚህ ጋር መጣ ማለት ነው። እናንተ ልክ ክሬት ካላደረጋችሁ በዚህ መንገድ ክሬት አድርጉ። እኔ ግን ይሄ ኒው ሳይሆን አሁን የዩቲዩብ ቪዲዮ ስለሆነ ዩቲዩብ የሚለውን ክሊክ አድርጌ ደንለዋለሁ። በቃ ፕሌይሊስት እዚህ ጋር ጨርሻለሁ ማለት ነው። ስለዚህ ፕሌይሊስት በጣም ወሳኝና ወሳኝ ነገር ነው። ከዛ በኋላ ከታች ላይ ምን ይላል? አውዲየንስ አለ። ኢን ዚስ ቪዲዮ ሜድ ፎር ኪድስ ሪኳየርድ ይላል። ስለዚህ ይሄ ቪዲዮ ለህፃናት ነው የተዘጋጀው ወይስ ደግሞ ለአዋቂዎች ነው ይላል። ይሄ ቪዲዮ የተዘጋጀው ለአዋቂዎች ነው። ስለዚህ ኖ ኢት ኢዝ ኖት ሜድ ፎር ኪድስ የሚለውን ክሊክ አድርጋችሁ ታልፋላችሁ ማለት ነው። ለህፃናት የምትሰሩ ልጆች ካላችሁ ለህፃናት ካረጋችሁት እይታው ይገደባል ማለት ነው። ከዛ ሻው ሞርስ የምትለዋን ጠቅ ታረጋላችሁ። ታደርጉና ከታች ላይ ምን አለ? ኤአይ ዩዝ ይላል። ስለዚህ ኤአይ ዩዝ እዚህ ጋር በጀሚኒ ወይም ደግሞ በቻትጂፒቲ ከተምብኔል ውጭ ተምብኔል በሱ ስለሰራችሁ ሳይሆን ከተምብኔል ውጭ ያለ ሙሉ ቪዲዮውን በጀሚኒ ወይም በቻትጂፒቲ ወይም ደግሞ በተለያዩ ኤአይዎች ሰርታችሁ ከሆነ የስ የሚለውን ትነካላችሁ። ግን ከነሱ ውጭ ከሆነ የሰራችሁት ኖ የሚለውን ነክታችሁ ታልፋላችሁ። ስለዚህ ኤአይ ካልተጠቀማችሁ አልተጠቀምነው፣ ተጠቅማችሁ ከሆነ ተጠቅመናል ብላችሁ መግለጽ ነው። ተምብኔል በኤአይ ሰርታችሁ ግን ኤአይ ተጠቅሜያለሁ ማለት የለባችሁ። ቪዲዮውን ነው እዚህ ላይ የሚገልጹት። እሺ እዚህ ላይ ግልጽ ማድረግ አለባችሁ። እሺ እሱን ከጨረሳችሁ በኋላ እዚህ ጋር አውቶማቲክ ቻፕተር የሚላለ እሱነን አለው። አውቶማቲክ ቻፕተር ኤንድ ካይ ሞመንት የሚለውን ታበራላችሁ። ፊቸር ፕሌስንም አለው ትሉታላችሁ። አውቶማቲክ ፕሌስን አለው ብላችሁ ታልፋላችሁ። አውቶማቲክ ኮንሴፕት የሚላለ እዚህ ጋር አለው። አውቶማቲክ ኮንሴፕት የሚለውን ክሊክ አድርጋችሁ ታበራላችሁ። እነሱን ካበራችሁ በኋላ ታች ላይ ታግ የሚላለ ታግ ማለት ደግሞ እዚህ ላይ በጣም ወሳኝና መሰረት ነገር ነው። ስለዚህ ቪዲዮአችሁ ታግ የሚደረጉት የእናንተ ቪዲዮ የሌላ ሰው ቪዲዮ ታይቶ በዛ ቪዲዮ ቀጥሎ የእናንተ ቪዲዮ መጥቶ እንዲታይ ለማድረግ ታጎችን ቫይራል ታጎችን እዚህ ጋር መጠቀም አለባችሁ። እናንተ ስለምትሰሩት ቪዲዮ የሚገልጽ ታግ ማስገባት አለባችሁ። እኔ ለምሳሌ ኢትዮቲች ስለሆነ ኢትዮቲችን መጀመሪያ አድርጌያለሁ። ለርኒንግ ዊዝ ኢትዮቲች ኦፊሻል ዩቲዩበር አንዳንድ እዚህ ቀደም እንደማገዣነት ወይም ደግሞ እንደ ዋናነት የምጠቀማቸው ዩቲዩበሮችንም እዚህ ጋር አስገብቻለሁ ማለት ነው። ስለዚህ ታግ መጠቀም በጣም ወሳኝ ነው። ታግ ስትጠቀሙ ኮማ መጠቀም ያስፈልጋል። ታጉን ከጻፋችሁ በኋላ ኮማን ማስገባት አለባችሁ ማለት ነው። ይሄን ከጨረስን በኋላ ከታች ላይ ቪዲዮ ላንጉጅ የሚላለ ላንጉጅ ኤንድ ካፕሽን ሰርቲፊኬሽን የሚላለ ስለዚህ ቪዲዮ ላንጉጅ ይላል። ቪዲዮ ላንጉጅ የሚለውን ክሊክ ታረጉና የእናንተ ቪዲዮ በአማርኛ ከሆነ የሰራችሁት አማርኛ ካልሆነ ደግሞ በሰራችሁበት እኔ ለምሳሌ አማሪክ ስለሆነ እዚህ ጋር ምን አደርጋለሁ አማሪክ ብዬ አስገባና አልፋለሁ ማለት ነው። ለዚህ ውጭ ሌሎችን እዚህ ጋር ዝቅ እናረግና ከታች ላይ ምን አለ
ስታንዳርድ ኤንድ ዩቲዩብ ላይሰንስ የሚል አለ። ስለዚህ እዚህ ጋር አለው ኢምቤዲንግ የምትለዋን ታበራላችሁ። ፐብሊሽ ሳብስክሪፕሽን ፊድስ ኤንድ ኖቲፋይ ሳብስክራይበር እነዚህ ሁለቱን ክሊክ አድርጋችሁ ታበራላችሁ። ታች ላይ ደግሞ ሾርት ሪሚክሲንግ የሚል አለ። እሱነን አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ ሌሎች የእናንተን ቪዲዮ ሪሚክስ እንዲያደርጉት መፍቀድ ማለት ነው። ይህንን አለው ብላችሁ ታልፋላችሁ። ካታጎሪያችሁ ከዚህ ላይ በጣም ወሳኝ ነው። እናንተ የምትሰሩት የቪዲዮ አይነት በምን ካታጎሪ ነው? ይሄ ማለት የቪዲዮአችሁ አይነት የኔ ለምሳሌ ኤዱኬሽን ነው። እናንተ የፈለጋችሁን እዚህ ጋር ክሊክ ታደርጉና ለምሳሌ ካር ኤንድ ቪክልስ አለ፣ ኮሜዲ አለ፣ ኢንተርቴይንመንት አለ፣ ፊልም ኤንድ አኒሜሽን አለ፣ ጌሚንግ አለ። የፈለጋችሁን እኔ ኤዱኬሽን ብየዋለሁ፣ እሱን ብያልፋለሁ ማለት ነው። ከዛ በኋላ ከዚህ ጋር ያሉትን ስቴፖች እያቀረብን ነው። ከታች ኮሜንት ኤንድ ሬቲንግ የሚላለ ኮሜንት እዚህ ጋር ብዙዎቻችሁ ኦፍ ሆኖባችሁ ከሆነ ኦን ማድረግ አለባችሁ። የእናንተ እንደዚህ ኦፍ ሆኖ ከሆነ ይሄን ክሊክ አድርጋችሁ ኦን ማድረጋችሁን አትዘንጉ። ይሄን ካላደረጋችሁ ቪዲዮአችሁ ላይ ምንም አይነት ኮሜንት መጻፍ አይችሉም። ተመልካቾች የእናንተን ኮሜንት እንዲጽፉ ይሄን ኦን አድርጉ። ሁካን ኮሜንትስ የሚለውን ደግሞ እዚህ ጋር ክሊክ አድርጋችሁ እዚህ ጋር ሳብስክራይበር ኤንድ ሜምበርስ ሳይሆን ኤኒዋን አድርጉት። ስለዚህ ማንኛውም ሰው ኮሜንት እንዲያደርግላችሁ ማለት ነው። ስለዚህ እዚህ ጋር ምን ታደርጉታላችሁ? ኤኒዋን አድርጉት። እዚህ ጋር ይታያችኋል አይደል? ይሄው ኤኒዋን አድርጉት። ከዛስ ሞዴሬሽን የሚለውን ቤዚክ አድርጉት። ሶርት ባይ የሚለውን ደግሞ ቶፕ አድርጋችሁ እዚህ ጋር ያሉ ስቴፖችን ጨርሳችኋል። ይሄን ከጨረስን በኋላ እዚህ ጋር ኔክስት ብለን እናልፋለን ማለት ነው። ኔክስት ብለን ካለፍን በኋላ ከዚህ ጋር ደግሞ በጣም ወሳኝ የሆኑ ሁለት ኢምፖርታንት ሴቲንጎች አሉ። እሱም አድ አን ኢንድ ስክሪን የሚባልና አድ ካርድስ ናቸው። ስለዚህ አድ አን ኢንድ ስክሪን የሚለውን ክሊክ አድርግና እዚህ ጋር እንዴት እንደማስገባ በትክክል ተመልከቱኝ። ልክ ኢንድ ስክሪኖች ማለት ቪዲዮ ሲጨርስ የእናንተ ቪዲዮ ከዚህ ቪዲዮ ቀጥሎ እንዲገባ ሌላ ቪዲዮ ማጣቀሻ ማስገባት ማለት ነው። ስለዚህ እዚህ ጋር ይኸውላችሁ ሳብሳብ አድርግና አሁን እዚህ ጋር ማስገባቸው ለምሳሌ ብዙ ምርጫ አለ። ሁለት ቪዲዮ እንድታስገባ፣ አንድ ቪዲዮ አንድ ሳብስክራይበር እንድታስገባ ወይም አንድ ቪዲዮ አንድ ፕሌሊስት እና አንድ ሳብስክራይበር እንድታስገባ ብሎ ሲያስመርጥህ እኔ እዚህ ጋር ለምሳሌ አንድ ቪዲዮ አንድ ፕሌሊስት እና አንድ ሳብስክራይበር የሚለውን ክሊክ አድርገውና እንደዚህ ይመጣልኛል። እንደዚህ ከመጣልኝ በኋላ ከታች ላይ ቀይዋ ሳብስክራይብ የሚለው ኢትዮቲች የሚለውን አሳይቶኛል። ቪዲዮ ቤስት ፎር ቪውር የሚለውን መርጦልኛል። ከታች ፕሌሊስት የምትለዋን ቀዩን ጠቅ አደርግና እዚሽ ጋር የስክሪፕቶ ምልክቷን እነካና ፕሌሊስቱን ምን አደርጋለሁ? እዚህ ጋር ስለምን ነው እየሰራው ያለው? ስለ ዩቲዩብ ነው አይደል? ስለዚህ የዩቲዩብ የሰራዋቸው ቪዲዮዎች እዚህ ጋር ቀጥለው እንዲገቡ እሱን ክሊክ አድርጌ አስገባለሁ። ከዛ በኋላ ሴቭ የሚለውን እነካለሁ ማለት ነው። ሴቭ የሚለውን እንደዚህ እነካና በዚህ መንገድ አስገባዋለሁ። ከዛ ቀጣይሳ አድ ካርድስ የሚለውን ጠቅ አረግና እነዚህ ደግሞ በየደቂቃዎች ልዩነት የእናንተ ቪዲዮ ሌላኛው ቪዲዮ እየመጣ እዚህ ቪዲዮአችሁ ላይ እንዲታይ ማድረግ ማለት ነው። ስለዚህ እዚህ ጋር ምን ምትላለች? ቪዲዮ ምትላለች የፕላስ ምልክት ጠቅ አረጋለሁ። ከዛ በኋላ አንድ ባንድ አስገባለሁ። ስለዚህ ስለ ዩቲዩብ የሚገልጹ ቪዲዮዎችን አንድ ባንድ ወይም ደግሞ ለዚህ ቪዲዮ ማች ይሆናል ያልኩትን አንድ ባንድ አስገባለሁ። እዚህ ጋር አስገባው በእጄ እንደዚህ ሳብ አረግና አሁን ደግሜ ካርድ ምትለዋን ጠቅ አረጋለሁ። ከዛ ቪዲዮ ምትለዋን ጠቅ አደርጋለሁ። አሁንም እንዲያደረኩ ይሄው ይሄን አስገባለሁ። አሁንም እዚህ ጋር ሳብ አደርግና ወደዚህ ካርድ ምትለዋን ጠቅ አደርጋለሁ። ቪዲዮ ምትለዋን ነካለሁ። አንድ ባንድ ይሄው ይሄን አስገባለሁ። እንዲያደረኩ እስከ 5 ቪዲዮ እዚህ ጋር አስገባለሁ። እስከ 5 ቪዲዮ እችላለሁ። ይሄው አምስቱንም እያስገባው ላሳያችሁ። እሺ እዚህ ጋር አሁን ይሄው ሳብ አደረኩ። የመጨረሻ እዚህ ጋር ይሄው 5 ቪዲዮ እዚህ ጋር አስገብቻለሁ ማለት ነው። ታያችኋል። ስለዚህ ይሄ 5 ቪዲዮ ማለት በየደቂቃዎች ልዩነት ለምሳሌ በ3 ደቂቃ ሊሆን ይችላል። እዚህ ጋር ለምሳሌ ይሄው ከ00 እስከ 3 ከ3 እስከ 6 ከ6 እስከ 9 ከ9 እስከ 12 እያለ ነው አይደል የገለጸልኝ። ስለዚህ በየደቂቃዎች ልዩነት ይሄ ቪዲዮ ስክሪን ላይ እየመጣ እንዲታይ ያደርጋል። በዛ ሰዓት የሚፈልግ ሰው ካለ ያንን ክሊክ አድርጎ ቪዲዮን እዛው ላይ ማየት እንዲችል ታደርጋላችሁ። ይሄን ከጨረስን በኋላ ሴቭ የምትለዋን ነክታችሁ ወደፊት ትሄዳላችሁ ማለት ነው። ይሄው አሁን ይሄን ከጨረስን በኋላ ኔክስት የምትለዋን እዚህ ጋር ጠቅ አደርጋለሁ። ኔክስት የምትለዋን ጠቅ ካደረኩ በኋላ ከዚህ ጋር ደግሞ ምን አለ መሰላችሁ? በጣም ወሳኝ ኢኒሻል ቼክ የሚል አለ። ኢኒሻል ቼክ ኮፒራይት እና ኮሚኒቲ ጋይድላይን እዚህ ጋር ኮፒራይት ካለባችሁ ስትሪክ ካለባችሁ ከዚህ ጋር ያሳያችኋል። አያሳልፋችሁም። እዚህ ጋር ኤክስ ነው የሚያደርገው። ስለዚህ አሁን እኔ ኮፒራይት ኖ ኢሹ ፋውንድ ብሏል። ራይት አድርጎታል። ምንም አይነት ኮፒራይት የለም። እሺ ኮሚኒቲ ጋይድላይንም እዚህ ጋር ራይት አድርጎልኛል። ይሄንን ካደረገልኝ ቀጥታ ይሄን ስታደርጉ ግን ቪዲዮ ገና አፕሎድ እየሆነ ከሆነ ኔክስት ብላችሁ ታልፉና በኋላ ቼክ ታደርጉታላችሁ ማለት። አሁን ግን የኔ ቪዲዮ አፕሎድ አድርጎ ስለጨረሰ እዚሁ ላይ አሳይቶኛል ማለት ነው። ይሄን ከጨረስን በኋላ ወደ መጨረሻውና ወደ ዋናው ስቴፕ ደርሰናል። እዚህ ላይ ብዙዎቻችሁ የምትሸወዱ ቀጥታ
አፕሎድ ስታደርጉ ፑብሊክ እያደረጋችሁ ነው አፕሎድ የምታደርጉት። ፑብሊክ አይደረግም። አፕሎድ ሲደረግ በመጀመሪያ አንሊስትድ ወይም ፕራይቬት ነው የሚደረገው። ስለዚህ አንሊስትድ አድርጋችሁት ከጫነላችሁ አንሊስትድን አስቀድሙ። ይሄው እኔ ለምሳሌ እዚህ ጋር አንሊስትድ አድርጌ እነካውና ከታች ሴቭ እለዋለሁ። ይሄን ቪዲዮ ለእናንተ ለማሳየት ስለሆነ ይሄን ቪዲዮ ይኸውላችሁ ይታያችኋል። እዚህ ጋር አንሊስትድ አድርጌ እዚህ ጋር ሴቭ የሚለውን ብነካ እንደዚህ ሴቭ የሚለውን እንደዚህ ብነካ ይታያችኋል። አንሊስትድ አድርጌ ይታያችኋል። ይሄው አንሊስትድ አድርጌ ላኩት ማለት ነው። ይሄንን ቪዲዮ ከላኩት በኋላ እናንተ ደግሞ ይሄንን አንሊስትድ አላረግላችሁ ካለ ምን ታረጋላችሁ? እዚህ ጋር ቪዲዮን ትነኩና ፕራይቬት አድርጋችሁ ታስገባላችሁ። ፕራይቬት ይኸውላችሁ ለምሳሌ አሁን አንሊስትድ የሚለውን እዚህ ጋር ጠቅ አረግና አሁን እዚህ ጋር ፕራይቬት አድርጌ ልልቀቅ ካልኩ ፕራይቬት አረግና እዚህ ጋር ሴቭ የሚለውን እነካለሁ። አያችሁ? ስለዚህ ቪዲዮ መጀመሪያ አፕሎድ ስታደርጉ መጀመሪያ አንሊስትድ ወይም ፕራይቬት አድርጋችሁ አፕሎድ አድርጉ። እዛ ፕራይቬት አድርጋችሁ አፕሎድ እንዳደረጋችሁ ወዲያውኑ ወደ አንሊስትድ እዚህ ጋር ገብታችሁ መቀየር ትችላላችሁ። እኔ ለእናንተ ለማሳየት ስለሆነ እዚህ ጋር ምን አድርጌዋለሁ? ፕራይቬት ማድረግ ያሳይቻችኋለሁ፣ አንሊስትድ ማድረግ ያሳይቻችኋለሁ። ስለዚህ በዚህ መንገድ በትክክለኛው መንገድ ስቴፑን ጠብቃችሁ በዚህ መንገድ ቪዲዮአችሁን ፖስት ካደረጋችሁ የእናንተ ቪዲዮ በአጭር ሰዓት ቫይራል ይወጣል፣ ለብዙ ሰዎች ይደርሳል። ትክክለኛውን ስቴፕ ጠብቃችኋል። በመጀመሪያ አፕሎድ ስታደርጉ ቪዲዮአችሁን አንሊስትድ ወይም ደግሞ ፕራይቬት አድርጋችሁ አፕሎድ ካደረጋችሁ በኋላ ሁሉንም ነገር ከጨረሳችሁ በኋላ የመልቀቂያ ሰዓታችሁ ሲደርስ ገብታችሁ ፑብሊክ አድርጉት። በዚህ መንገድ ቪዲዮአችሁን እየለቀቃችሁ በአጭር ጊዜ ውስጥ ለውጡን ታዩታላችሁ ማለት ነው። እሺ አሁን ቪዲዮህን በትክክለኛ መንገድ እንዴት ፖስት እንደምታደርግ በሚገባ አውቀሃል። ነገር ግን ቪዲዮ ቫይራል እንዲወጣና ብዙ ሰው ክሊክ እንዲያደርገው ማራኪ ተምብኔል ያስፈልጋል። ስልክህን ብቻ ተጠቅመህ እንዴት ፕሮፌሽናል ተምብኔል እንደምትሰራ ደግሞ ስክሪን ላይ በሚታየው ቪዲዮ ደረጃ በደረጃ አሳይቻለሁ። አሁኑኑ እሱን ተጫንና እዛ ላይ እንገናኝ። ሁሌም እንዲህ አይነት አስተማሪ ቲፖች እንዲደርሳችሁ ሳብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።